አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላማችሁ ብዝት ትርፍ ይበል በያላችሁበት። ለቤቴም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ነባሮችም እንደተለመደው ላይክ ሼር እያደረጋችሁ እንደምታበረታቱኝ በትህትና ጠይቃለሁ። ዛሬ ደግሞ ኖላዊ ክፍል 123ን ይዤላችሁ መጥቻለሁ። እስከ መጨረሻው ቪዲዮውን እዩት። እርግብና ሜሪ በስልክ ይነጋገራሉ። እንዴ ሜሪዬ አንቺ ነሽ እንዴ ቴክስት የላክሽው ስትላት፣ አዎ ሜሪዬ እኔ ነኝ። የቱ ነሽ ነው የጠፋሽው ብላ ስትላት፣ እዚሁ አዲስ አበባ ውስጥ ነኝ እኮ። እዚሁ አዲስ አበባ ውስጥ ነሽ ነው የጠፋሽው ትላታለች። አዎ እዚሁ አዲስ አበባ ውስጥ ነኝ ብላ ትላታለች። አንቺ ምን አለብሽ እኔን እዚህ እሳት ውስጥ ጥለሽ ለራስሽ ትዝናኛለሽ ትላታለች። አይ ሜሪዬ እየኖርኩ ብለሽ ነው ሜሪዬ ብላ ስትላት፣ እና ባትኖሪ ነው የደወልሽው ትላታለች። ከዛ ሜሪ ስትላት፣ አቤት እርግብ ትላታለች። አክስቴ እኮ ሞተች ትላታለች። አዎ ሰምቻለሁ ትላታለች። አዎ ሰምቻለሁ፣ አንቺ ግን እንዴት አወቅሽ ስትላት፣ ቤተሰቦች ደውለው እንደ ሞተች ነገሩኝ ትላታለች። በቃ ምን ታደርገዋለሽ እንግዲህ ሰው እንደሆነ ለሞት ነው የተፈጠረው ትላታለች። አዎ እውነትሽን ነው እሱማ ነው፣ ግን አሟሟቷ ነው ያሳዘነኝ ትላታለች። እንዴት አሳዘነች ስትላት፣ ወይዘሮ ሜላት የምትባለው ናት የገደለቻት ሲባል ሰምቻለሁ ትላታለች። አይ እንደሱ ነው ብለሽ ነው ስትላት፣ አዎ እንደዛ ነው ትላታለች። አዎ እንደዚህ ነው የሰማሁ ስትላት፣ አይዞሽ እንግዲህ ከሆነ በኋላ ምንም ማድረግ አይቻልም ብላ ትመልስላታለች። አንቺ ግን እንዴት ነሽ ሜሪዬ ስትላት፣ እኔ ግን ደህና ነኝ፣ የሚመችሽ ከሆነ ብንገናኝ ጥሩ ነው ትላታለች። ተገናኝተን ብናወራ ደስ ይለኛል ስትላት፣ እሺ በቃ እንገናኝና እናወራለን ትላታለች። አይዞሽ በርቺ ትላታለች። ግን ደግሞ ገንዘብሽን ይዤ ስለጠፋሁ በጣም ይቅርታ ብላ ጠይቃታለች። አረ ችግር የለውም ካልቸገረሽ ያንን እንደማታደርጊ አውቃለሁ ትላታለች። እሺ ሜሪዬ ስለተረዳችኝ በጣም አመሰግናለሁ ትላታለች። እሺ ቻው ተባብለው ስልኩን ይዘጋሉ። ከዘጉ በኋላ ሜሪ ወይ እርግብ አለ በመገረም፣ ወይዘሮ ሜላት ናት የገደለቻት ትይኛለሽ ብላ ራሷን ትወቅሳለች። እኔ እዚህ አበሳዬና ያለው እያለች ለራሷ ታወራለች። ከዛ የሀና አባትና አባባ ይገናኛሉ። ቆርቆረው ሲገቡ ሀና ትነሳና እንዴ አባዬ ብላ ስትለው፣ ምነው ልጅ ደነገጥሽ ይላታል። አባዬ እንዴት ነህ ምን እግር ጣለህ ትለዋለች። ደህና ነኝ እኔ ተቀመጭ ይላታል። አባዬ እንዴት መጣ ስትለው፣ እንዴ ይጠየቃ እንዴ ልጅ ስትናፍቀኝ መጣዋ ብሎ ይመልስላታል። እንዴ እኔ እኮ መጣ ነበር እዚህ ድረስ መምጣት አይጠበቅብህም ትለዋለች። እንዴ ልጅ ብመጣ ምን ችግር አለሁ ይላታል። እሱማ ችግር የለውም አባዬ፣ እነ ሰላም ግን እንዴት ናቸው ብላ ትጠይቀዋለች። ደህና ናቸው ምን ይሆናሉ ብሎ ይመልስላታል። ግን አንቺ ምን ሆነሽ ነው የጠፋሽው ይላታል። ሀናም ደንገጥ ብላ አረ አለሁ አባዬ አለሁ ትለዋለች። አባቷም ሀንዬ ብሎ ይጀምራል ወሬውን። እንደውም እኮ ስለ እሱ ነገር ላናግርሽ ነበር የመጣሁት ይላታል። እሷም ስለምኑ ብላ ትለዋለች። ስለምኑ አባዬ እሱስ ምንድን ነው እሱ ብላ ትለዋለች። እሱም ወንድምሽ ባደረገው ነገር ተቀይመሽ ነው አይደል የጠፋሽው ሲላት፣ አረ አባዬ አይደለም ትለዋለች። እሺ የኔ ልጅ ሁሉንም ነገር አውቃለሁ፣ ወንድምሽ እኮ ያደረገው አንቺን ለመጠበቅ ያለው ነበር ብሎ ይላታል። እውነት አባዬ እኔ አሲብ ባደረገው ነገር ተቀይሜ አይደለም የጠፋሁት ትለዋለች። እና ታዲያ ምንድን ነው የኔ ልጅ ብሎ ሲላት፣ አይ አባዬ ፊትም ቢሆን እኮ ነግሬህ ነበር ትለዋለች። ምኑን ልጄ ሲላት፣ ያኔ የዲኤንኤውን ምርመራ ልናደርግ ስንል ያልኩህን አታስታውስም ስትለው፣ እንዴ ምን ብለሽ ነበር የኔ ልጅ ብሎ ይጠይቃታል። እኔ ምርመራውን የማደርገው እውነት እንዲወጣ እንጂ ከአባዬ ተለይቼ መኖር ፈልጌው አይደለም አባዬ ትለዋለች። እና ሲላት፣ እናማ እኔና እናንተ የምንለያይበት ጊዜ ደርሷል ማለት ነው ብላ ትመልስለታለች ሀና። እንዴ ሀንዬ ምን እያልሽ ነው
ብሎ ሲላት አባዬ ትለዋለች። እኔ ከእናንተ ጋር መኖር ያለብኝ ሳይሆን ከአሁን በኋላ አባዬ ጋር ነው ትለዋለች። ለምን ሄደች ሲላት እንደዚህ አይነት ጥያቄ ስጠይቅህ እንደማታሳፍረኝ አውቃለሁ ትለዋለች። እንደማታስጨንቀኝና ከአባዬ ጋር ለመኖር ስጠይቅህ እንደማታሳፍረኝ ጠይቄ ነበር ትለዋለች። እሺ በጣም ይቅርታ የኔ ልጅ፣ ይህንንም እኮ ተነጋግረን መፍታት ነበረብን ይኖርብናልም ይላታል። አስርን ምክንያት አድርገሽ ከዚህ በመውጣት የለብሽም ነበር ይላታል። አልቻልኩም አባዬ፣ እንደዚህ አይነት ስበብ ካልተጠቀምኩ ቆርጬ መውጣት አልቻልኩም ትለዋለኝ። የኔ ልጅ አንቺም እኮ ተሰቃየሽ፣ ቢያንስ አንዱን እንኳ ቤት በስምሽ ለማድረግ አንዱን እንኳ ቤት በስምሽ ላድርግና ከአባትሽ ጋር አብረሽ መኖር ትችያለሽ ይላታል። አይ አባዬ እንደዚህ አይነት ነገር አይፈልግም ትለዋለኝ። እኔም ቢሆን ደግሞ የእሱ ልጅ ነኝ ብላ ትመልስለታለች። እንዴ ሀንዬ ሲላት አባዬ ዝም በል በቃ እዚህ እንድኖር ብቻ ፍቀድልኝ ትለዋለች። እኛ ምንም ነገር አንፈልግም ስትለው የአንቺን ስቃይ ማየት አንፈልግም፣ ገንዘብ እያለን እንዴት ነው አንቺ ስትሰቃይ ማየት የምንችለው ብሎ ይላታል። የኔ መኖር ያ ቤት ሳይሆን የአባዬ መኖር ነው ትለዋለች። አባዬ ካለልኝ አይደለም መሬት ላይና እሾህ ላይ ብተኛ አይቆረጥመኝም ትለዋለች። ግን ምን እንደምልሽ አላቅም የኔ ልጅ ብሎ ይመልስላታል። ከዛ እናትና ልጅ ይገናኙና ምን ሆናችሁ ነው እስካሁን ድረስ የቆያችሁት ብላ ጠይቃቸዋለች። በድንጋጤ ልጆቹም እንዴ ምን ሆነሽ ነው እማዬ ሲሏት ባለፈው የመጣችውን ልጅ አላስታውሳችሁም ብላ ስትላቸው አላስታወስንም፣ ምን ሆነሽ ነው እማዬ ሲሏት ሜሮን ነበር ያለቻችሁ? አዎ ሜሮን ነበር ያለችው ብለው ይመልሱላታል። አይ ተውት በቃ አውቂያታለሁ ስትላቸው እንዴ እማዬ የት ነው የምታውቂያት ይሏታል። ሜሮን ማለት ባዩሽ ግቢ ተከራይታ የምትኖር ልጅ ነበረች ትላቸዋለች። ከዛ ምን እንዴት ብለው ሲጠይቋት አይ የማውቃት ያኔ ልት ነበር ትላቸዋለች። ከዛ ከስንት ጊዜ በኋላ ባለፈው አገኘኋት ስትላቸው እንዴ እማዬ የት አገኝሻት ይሏታል። ባዩሽ ጋር ታስራ ነበር ትላቸዋለች። ከዛ ምንም ጥፋት ስላልተገኘባት በነጻ ተለቀቀች ስትላቸው ምንም ጥፋት ከሌለባት ታዲያ ቆይ እንዴት ታሰረች ይሏታል። አይ ልጆቼ እሱ ታሪኩ ረጅም ነው ትላቸዋለች። የኔ እናት ታስራ ስታገኛት ደነገጠች አይደል ነግረሃለች አይደል ትለዋለች። አሁን ናት እማዬ መደንገጥ ብቻ ሳይሆን ባዩሽ ታስራ እንደነበር ስነግራት ደንግጣለች ይላታል። አይዋ ስለዚህ ጥርጣሬ እውነት ነው ማለት ነው ትላቸዋለች። እንዴት ሲሏት ስለ ባዩሽ ሞት ቀድማ የምታውቅ ከሆነ ስለ አሟሟቷም ቀድማ ታውቃለች ማለት ነው ትላለች። እንዴት ብለው ሲሏት ፖሊሶቹ መጨረሻ ቀን ከባዩሽ ጋር ማውራቷን ሲያውቁ እሷ እንዲሆነ ነግረው ነበር ትላቸዋለች። ምን ነበር ያውሉት እማዬ ይሏታል። አይ እሱን እንኳን አልነገሩኝም ትላቸዋለች። እና ታዲያ እማዬ አሁን ምን ይሻላል ሲሏት የሜሮን ቤት የት እንደሆነ እሱን አሳያቸዋለሁ ትላቸዋለች። እማዬ ከዛ ሲሏት ከዛማ ምን እንደምትነግረን ትጠይቋታላችሁ ትላቸዋለች። ግን እማዬ እናገኛታለን ይሏታል። ፖሊሶቹ ሄደው ሊያገኙት አልቻሉም ትላቸዋለች። ግን እናንተ ደግሞ ሞክሩ ትላቸዋለች። እሺ ካልሽ እማዬ አብረን እንፈልጋታለን ትላታለች ሴቷ ልጇ። እሺ ልጆቼ ደግሞ ለአባታችሁ ይህን እንዳትነግሩት ስትላቸው ለምን እማዬ ብለው ይጠይቋታል። አይ አባታችሁ ችኩል እንደሆነ ታውቁታላችሁ፣ መቼም ይሄን አልነግራችሁም ትላቸዋለች። ምናልባት ያገኛትና ምንም ነገር አላውቅም ልትለው ትችላለች። እሺ በቃ እማዬ አንነግረውም ይሏታል ብላ ቻው ብላቸው ትወጣለች። ከዛ አባባ ወደ ቤት ይገቡና ሰራተኛይቱን ድንብላል ብለው ይጣላሉ። ከዛ ልጆቹ የሉም እንዴ አልመጡም እንዴ እስካሁን ብሎ ሲጠይቃት እኔ እንጃ እናታችንን ልጠይቅ ብለው እንደወጡ አልተመለሱም ትላቸዋለች። ከዛ አባባ የሄድክበትን የምለው እንዴት ሆነ ብላ ትጠይቃቸዋለች። አይ ድንብላል አልተሳካልኝም ባክሽ ይሏታል። እንዴት ጋሼ ለምን ትላቸዋለች። ሀና በጣም አምርራለች ብለው ይሏታል። ለምን ምን ሆና ትላቸዋለች እሷ።
እዚህ ቤት መኖር አትፈልግም ይሏታል። እንዴ ጋሼ ማለቴ ምን አደረግናት ብላ ጠይቃቸዋለች። አይ ድንብላል በእኛ ምክንያት ሳይሆን ከአባቴ ጋር መኖር እፈልጋለሁ ብላ አለችኝ ብለው ይሏታል። እንዴ እርሶስ አባቱ አይደሉም እንዴ ብላ ትላቸዋለች። አይ እኔ ወለድኳት እንጂ አላሳደግኳትም ድንብላል ይሏታል። እና ቢሆንስ ጋሼ ዘር እኮ ከልጓም ይብሳል ትላቸዋለች። አይ ድንብላል እሱ አባባል ነው ብለው ይሏታል። እስኪ ተይኝ ድንብላል ይሏታል። እና በቃ አትመጣም ማለት ነው ትላቸዋለች። እኔም አላወቅኩም ብለው ይመልሱላታል። እንዳላስጨንቃት ብዬ ምንም አላልኳትም ይሏታል። ሁሉን ነገር እሺ ብዬ ተቀብያታለሁ ይሏታል። እስኪ የሚበላ ነገር ካለ ደግሞ አንጭልኝ ይሉና እሷም እሺ ጋሼ ብላ ቅር ይላታል። ከዛ ቅር ሲላት ሲያዩ እንዴ ምነው ድንብላል ብለው ይጠይቋታል። ጋሼ ሀናን ሲያገኟት ብቻዋን ነበረች ብላ ጠይቃቸዋለች። እንዴ ድንብላል ማለት ብለው ጠይቋታል። ማለቴ ያው አብራ ሰው አልነበረም ብላ ጠይቃቸዋለች። እንዴ ምን ሆነሻል ድንብላል ብለው ሲሏት ማለቴ ያው ሌላ ሰው ብላ ትላቸዋለች። አይ ማንም አልነበረም ከአባቷ ጋር ነው የምትኖረው ቤት ሰው ደግሞ የለም ብለው ይሏታል። ቤተሰብ የዛሬው ቪዲዮ ከዚህ ላይ ያበቃል። እንዳይረሳ ላይክ፣ ሰብስክራይብ፣ ሼር እንዳትረሱ። ከልብ አመሰግናለሁ። ባይ ባይ።